በሲቢ የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት ዛሬ 4 ጨዋታዎች ሲከናወኑ ፋሲል ከነማ ከባህር ዳር ከተማ የሚያደርጉት የደርቢ ጨዋታ ትልቅ ግምትን አግኝቷል። በአዲስ አበባ ስታዲየም ቀን 10 ሰዓት በሚጀምረው ጨዋታ ፋሲል ከነማ ጨዋታውን ካሸነፈ የሊግ መሪነቱን ከሲዳማ ቡና ይረከባል። በሊጉ ምንም ጨዋታ ያልተሸነፈው ብቸኛ ክለብ ፋሲል ከነማ የዚህ ዓመት ጉዞ ካልተመረለት ባህር ዳር ከተማ ጠንካራ ፉክክር ይገጥመዋል ተብሎም ይጠበቃል። በ13 ነጥብ 9ኛ ደረጃ ላይ የሚገኘው ባህር ዳር ከተማ ዛሬም ወደ ውጤት ለመመለስ በሚያደርገው ጨዋታ ከባድ ፈተና ይጠብቋል። በሌላ ጨዋታ ነገሌ አርሲ ከወልዋሎ ዓዲግራት ዩኒቨርሲቲ ቀን 7 ሰዓት በአዲስ አበባ ስታዲየም ጨዋታቸውን ያደርጋሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ቀን 9 ሰዓት በውድድር ዓመቱ ምንም ጨዋታ ያላሸነፉት አርባ ምንጭ ከተማና መቀለ ሰባ እንደርታ የመጀመሪያ ድላቸውን ለማስመዝገብ ይጫወታሉ። ሁለቱም ቡድኖች ከአሰልጣኞቻቸው ጋር የተለያዩ ሲሆን አርባ ምንጭ ከተማ በቀድሞ ስኬታማው ተጫዋች አበባው ቡጣቆ፣ መቀለ ሰባ እንደርታ ደግሞ በጸጋይ ኪዳነ ማርያም እየተመራ ጨዋታውን የሚያደርግም ይሆናል። 12 ሰዓት ላይ ሀዲያ ሆሳዕና ከወላይታ ዲቻ ሌላኛው የዛሬ መርሃ ግብር ነው። ኢትዮጵያ ቡና በእኔ አሰልጣኝነት ዘመንም ሆነ በሌላ በቅርቡ ሻምፒዮን ይሆናል ሲሉ አሰልጣኝ አብይ ካሳሁን ተናገሩ። አሰልጣኙ ከኢቲቪ ጋር በነበራቸው ቆይታ እንደተናገሩት ቡድኑ በወጣት ተጫዋቾች በመገንባቱ ልምድ ያለመኖርና በሌሎች ምክንያቶች የውጤት መዋዠቅ አጋጥሞታል ብለዋል። ደጋፊው ለማስደሰትም ወጥ የሆነ አቋም ማሳየት እንደሚጠበቅባቸው ሀሳባቸውን ገልጸዋል። አዲስ የሺዋስ በኢትዮጵያ እግር ኳስ የአንበሳውን ድርሻ እየተወጡ ከሚገኙ ክለቦች መካከል አንዱ ኢትዮጵያ ቡና ነው። የበርካታ ደጋፊዎች ባለቤት የሆነው ክለቡ የፕሪሚየር ሊጉን ዋንጫም አንስቷል። 6 ጊዜ የኢትዮጵያ ዋንጫን ያነሱት ቡናማዎቹ በአፍሪካ መድረክ ተሳታፊም ነበሩ። ማራኪ እግር ኳስን መጫወት መለያው የሆነው ኢትዮጵያ ቡና የፕሪሚየር ሊጉን ዋንጫ ካነሳ 14 ዓመታትን አስቆጥሯል። በየዓመቱ በሚደረጉ የሊጉ ውድድሮች ሻምፒዮን የመሆን ቅድመ ግምቱን በማግኘት ተወዳዳሪ ያልተገኘ ለት ክለቡ በዚህ ዓመትም በደጋፊዎቹ ዘንድ ዋንጫ የማንሳት ግምትን በማግኘት ነበር ሊጉን የጀመረው። ነገር ግን ካደረጋቸው 10 ጨዋታዎች 3ቱን ብቻ ነው ያሸነፈው። በ4ቱ ሲሸነፍ በ3ቱ አቻ ተለያይቷል። ከመሪው ሲዳማ ቡና በ9 ነጥቦች አንሶ 12ኛ ደረጃ ላይም ተቀምጧል። ከኢትዮጵያ ዋንጫም ቢሆን በመቀለ ሰባ እንደርታ ተሸንፎ ከውድድሩ ተሰናብቷል። ውድድር ዓመቱን በጥሩ ስነ ልቦና ቢጀምርም ወጥ አቋም ማሳየት መቸገሩን የቡድኑ አሰልጣኝ ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። ሊጉን በጀመርንበት የመጀመሪያው ጨዋታ ላይ የተከሰቱት ነገሮች ትንሽ የቀጣዮችን ጨዋታዎች አስቸጋሪ አድርጎብናል። በመጀመሪያው የሊጉ ጨዋታ በግብ ጠባቂያችን በቀይ ካርድ ወጣ። ወሳኝ ተጫዋቻችን ዲቫይን በጉዳት አልነበረም። በዛ የተወሰኑ መንገጫገጮች ነበሩ፣ ግን ቲማችንን ወደ ወጥ አቋም ለማምጣት ጥረት እያደረግን ነው። የጨዋታ መንገዱን አለመለየትና በቡድኑ ውስጥ ልምድ ያለው ተጫዋች ያለመኖር ክለቡ ውጤታማ እንዳይሆን እንቅፋት እንደሆነበት ነው አሰልጣኙ የሚገልጹት። በአንዳንድ ጨዋታዎች ላይ የጨዋታ መንገዳችን ይገለጻል። በአንዳንድ ጨዋታዎች ላይ ደግሞ የምንፈልገውን ነገር እያየን አይደለም። ስለዚህ አንደኛ ወጥነት ይፈልጋል፣ ሁለተኛ ኤክስፔሪየንስ ነው። ኤክስፔሪየንስድ ተጫዋቾች የሉንም። በአብዛኛው ተጫዋቾቻችን ወጣቶች ናቸው። ካፒቴናችን ራምኬል እንኳን በጣም ወጣት ተጫዋች ነው። ስለዚህ ሜዳ ውስጥ በጎል ስንቀደም ወይም ደግሞ ችግሮች ሲመጡ ቡድኑ ሊያረጋጋ የሚችል ተጫዋች እጥረት አለብን። ኢትዮጵያ ቡና በወጣቶች የተገነባ ነው ያሉት አሰልጣኙ በወጣቶቹ ውጤታማ ለመሆን እየሰራሁ እገኛለሁም ብለዋል። ስኳዳችን በወጣቶች የተሞላ ነው። ተስፋ ያላቸው ወጣቶች ያሉበት ስኳድ ነው። ያንን ስኳድ ደግሞ ወደ ውጤት ለማምጣት እኛም እንደ አሰልጣኝ ጥረት እያደረግን ነው። ይህ በወጣቶች የተገነባው ቡድኑ ዋንጫ ለማንሳት የስነ ልቦና መነሳሳትም እንደሚያስፈልገው ነው የሚናገሩት። ክለቡም እኔም ውጤታማ መሆን ነው የምንፈልገው። በዚህ ዓመት ያለንን ሁሉ እየሰጠን ነው። ተጫዋቾቹም ያላቸውን እየሰጡ ነው። ወደ ዋንጫ ለመመለስ ከፍተኛ ስነ ልቦና ይፈልጋል። ብዙ ነገር መስራት ይፈልጋል። ያንን እየሰራን ነው። ኢትዮጵያ ቡና በእኔም ዘመን ይሁን በሌላ በሚቀጥሉት ዓመታት ግን ይህንን ዓመት ጨምሮ ሻምፒዮን የሚሆንበት ጊዜ እንደሚመጣ ግልጽ ነው። ቡድኑን በኃላፊነት ስረከብ ውጤታማ ለማድረግ ነው ያሉት አሰልጣኙ ቡድኑ በየጨዋታው ውጤት ይፈልጋል። ስለዚህ ወጣት ተጫዋቾችም ይዘን በየጨዋታም ውጤት ለማምጣት ነው የምንሰራውና እዛ ነገር ላይ ጥረት ለማድረግ ነው። ግን እኔ አድርግ ያለው ብዬ የማስበው በድፍረት በርካታ ወጣት ተጫዋቾችን ሜዳ ላይ አሳይቻለሁ። ከውጤት ማጣት ጋር ተያይዘው ደጋፊዎች ጫና አድርገውበት እንደሆነ በኢቲቪ የተጠየቁት አሰልጣኙ ደጋፊ ሁሌ ውጤት ይፈልጋል፣ ቡድኑ እንዲያሸንፍ ይፈልጋል። ስለዚህ ሁልጊዜ ቡድኑን በሜዳ ላይ ተገኝቶ አሸንፎ ተደስቶ መሄድ ይፈልጋል። እኛም
እኔም እንዳሰልጣኝ ሁሉ ጊዜ ደጋፊዎቻችን ተደስተው እንዲሄዱ ነው እንፈልገው። ነገር ግን እግር ኳስ ነው። አንዳንድ ጨዋታዎች እንሸነፋለን፣ አንዳንድ ጨዋታዎች እናሸንፋለንና ሁሉ ጊዜ ደስተኛ ሆነው እንዲሄዱ ጥረት እያረኩ ነው። በኔ በኩል ጫና ውስጥ የገባውበት ነገር የለም። ግን ወጣት ተጫዋቾች ስላሉን ምናልባት ሜዳ ላይ ከደጋፊውም ከጨዋታ ለማሸነፍ ካለው ፍላጎት አንፃር ተጫዋቾቹም ይሄንን ደጋፊ ተደስቶ ወደ ቤቱ እንዲሄድ ከመፈለጋ አንፃር ጫናዎች ይኖራሉ እንጂ ደጋፊዎቻችን እንደ ደጋፊ የሚሰጡንን ነገር በተሸነፍንበትም ሰዓት የሚወቅሱንን እንደ ፖዚቲቭ ነው የምንወስደው። ምክንያቱም ቡድኑ እንዲያሸንፍ ነው አላማው። ከ12 ዓመታት በኋላ የአፍሪካ ዋንጫን ለማሸነፍ አልማ የተነሳችው ናይጄሪያ የመጀመሪያ ጨዋታዋን በድል ጀምራለች። የ2021 ሻምፒዮኗ ሴኔጋልና ዲሞክራቲክ ኮንጎም ተጋጣሚዎቻቸው ረትተዋል። እሱ ባለው ተሾመ በደማቅ የመክፈቻ ስነ ስርዓት የተጀመረው 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት መካሄዱን ሲቀጥል ትላልቅ ቡድኖች ውድድሩን በድል ጀምረዋል። ትናንት በሶስተኛ ቀን ውሎ ናይጄሪያ፣ ቱኒዚያ፣ ሴኔጋልና ዲሞክራቲክ ኮንጎ የምድብ ጨዋታቸውን አድርጎ ተጋጣሚዎቻቸውን አሸንፈዋል። ከ2026ቱ የዓለም ዋንጫ በማጣሪያ ውድድር የተሰናበተችው ናይጄሪያ ከ12 ዓመታት በኋላ የአፍሪካ ዋንጫውን ለማሸነፍ አልማ እንደተነሳች ትናንት ከምስራቅ አፍሪካዊቱ ሀገር ታንዛኒያ ጋር ባደረገችው ጨዋታ አረጋግጣለች። ንስሮቹ ጨዋታውን ብዙ እድሎችን በመፍጠር ጫና አድርጎ ነበር የጀመሩት። ጫናው ፍሬ አፍርቶ የፉላሙ አሌክስ ኢዋቢ ከማዘን ያሻገረለትን ኳስ ሴሚያ ጃዬ አስቆጥሮ ናይጄሪያን ቀዳሚ አድርጓታል። ታንዛኒያ ገና ሁለተኛው አጋማሽ እንደተጀመረ በቻርሌስ ምቧቤ ግብ አቻ በመሆን ናይጄሪያን ጫና ውስጥ ከታ ነበር። ነገር ግን ናይጄሪያ ከ2 ደቂቃዎች በኋላ በፍጥነት ምላሽ ሰጥታለች። አዲሞላ ሉክማን ከረዥም ርቀት አስገራሚ ግብ በማስቆጠር የናይጄሪያን መሪነት መልሷል። ናይጄሪያ ዘግይቶ ከታንዛኒያ ጫና ቢደርስባትም 3 ነጥብ አስጠብቃ ወጥታለች። በተመሳሳይ ምድብ ከናይጄሪያ ጋር የተደለደሉት ቱኒዚያና የምስራቅ አፍሪካዊቱ ሀገር ኡጋንዳም ጨዋታቸውን አድርጓል። የካርቴጅ ንስሮች ቱኒዚያዎች በመጨረሻው የአፍሪካ ዋንጫ ደካማ የምድብ ውጤት በማስመዝገብ ከውድድሩ የተሰናበቱበትን ውጤት ላለመድገም ነበር ወደ ሜዳ የገቡት። በትናንቱ ጨዋታ ቱኒዚያ የአሊስ ሺር የጭንቅላት ኳስ የግቡን አግዳሚ መጥቶ በኡጋንዳው ተከላካይ መጨረፉን ተከትሎ በተቆጠረ ግብ ቀደም ብላ መሪ መሆን ቻለች። ከረፍት ሰዓት በፊት ኤልያስ አቾሪ ግሩም ግብ በማስቆጠር የቱኒዚያን መሪነት ወደ 2 አሳድጎታል። አቾሪ በሁለተኛው አጋማሽ ዳግም ኳስን ከመረብ በማገናኘት ለራሱ ሁለተኛ ለሀገሩ ደግሞ ሶስተኛ ግብ አስገኝቷል። ኡጋንዳ በመጨረሻው ሰዓት ከሽንፈት ያልታደገች ግብ በኦሜዲ አማካኝነት አስቆጥራለች። ቱኒዚያ ምድብ 3ም በግብ ክፍያ በመምለጥ መምራት ጀምራለች። በምድብ 4 የተደለደለችው የ2021 ሻምፒዮን ሴኔጋል ቦትስዋናን 3-0 በማሸነፍ ለዋንጫው ፉክክር ዝግጁ መሆኗን አሳይታለች። ሴኔጋል ከመጀመሪያው ደቂቃ ጀምሮ የበላይነቷን ባሳየችበት ጨዋታ የቦትስዋናው ግብ ጠባቂ ጎይሲዮን ፎኮ ቡድኑን በጨዋታው ለማቆየት በርካታ አስደናቂ ኳሶችን አድኗል። ነገር ግን ከረፍት በፊት ኒኮላስ ጃክሰን የቴራንጋና ብስቶችን መሪ አድርጓል። የሙኒኩ ኮከብ ጃክሰን በሁለተኛው አጋማሽ መጀመሪያ ላይ ዳግም ግብ በማስቆጠር የሴኔጋልን መሪነት ወደ 2 አሳድጓል። በጨዋታው መጨረሻ ላይ ቼራፍ ኒዲዬ ሶስተኛ ግብ በማስቆጠር የቴራንጋና ብስቶች አሳማኝ ድል እንዲያስመዘግቡ ረድቷል። በተመሳሳይ ምድብ 4 የምትገኘው ዲሞክራቲክ ኮንጎ ቤኒንን 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ ድል አስመዝግባለች። ቴዎ ቦንጎንዳ የቤኒንን የመከላከል ስህተት ተጠቅሞ የጨዋታውን ብቸኛ ግብ አስቆጥሯል። የአፍሪካ ዋንጫ የምድብ 5 ጨዋታዎች ዛሬ ሲደረጉ የመድረኩ የ2 ጊዜ ሻምፒዮኑ አልጄሪያ ጨዋታዋን ከሱዳን በማድረግ ትጀምራለች። በዚህ ምድብ የምትገኘው ቡርኪና ፋሶ ከኢኳቶሪያል ጊኒ 9:30 ሲል ጨዋታዋን ታደርጋለች። አና ታሪኩ በሞሮኮ አስተናጋጅነት እየተካሄደ የሚገኘው 35ኛው የአፍሪካ ዋንጫ ዛሬ 4ኛ ቀኑን ይዟል። በምድብ 5 የምትገኘው የ2 ጊዜ የአፍሪካ ዋንጫ አሸናፊው አልጄሪያና ሱዳን ምሽት 12 ሰዓት ላይ የመጀመሪያ ምድብ ጨዋታቸውን ያደርጋሉ። በዘንድሮ የአፍሪካ ዋንጫ ላይ ጠንካራ ተፎካካሪ ይሆናሉ ተብለው ቅድመ ግምት ካገኙ ሀገራት አንዷ የሆነችው ሰሜን አፍሪካዊቷ ሀገር አልጄሪያ ሱዳንን ከገጠመችባቸው 8 ጨዋታዎች 3ቱን በማሸነፍ የበላይነት ያላት ሲሆን 4 ጊዜ አቻ ተለያይተው 1 ጊዜ ደግሞ ሱዳን አሸንፋለች። አልጄሪያ ምንም እንኳን የዛሬውን ጨዋታ ልታሸንፍ እንደምትችል ቅድመ ግምት ያገኘች ቢሆንም ከሱዳናቸዋ ግን ጠንካራ ፈተና እንደሚገጥማት ይጠበቃል። አልጄሪያዎች በመጨረሻዎቹ 2 የአፍሪካ ዋንጫዎች ደካማ ጉዞን ቢያደርጉም በሪያን ማህሬዝ አምበልነት በዘንድሮ መድረክ ወደ ቀድሞ ተፈሪነታቸው ለመመለስ ወደ ሞሮኮ አቅንተዋል። የማንቸስተር ሲቲው ሪያን አያት ኑር፣ የዶርትሙንዱ ራሚ ቤንሴባኒ፣ የፍራንክፈርቱ ፋሪስ ቻቢ፣ የፊኖርዶ አሪስ ሙሳና ሌሎች ከዋክብቶችም አልጄሪያን ከወዲሁ ተጠባቂ እንድትሆን አድርገዋል።
የአፍሪካ ዋንጫን ከመሰረቱ ሀገራት አንዷ የሆነችው ሱዳን ምንም እንኳን አሁን ላይ በእርስ በርስ ጦርነት እየተፈተነች ሲሆን እዚህ መድረክ ላይ ለመብቃትም በማጣሪያው በምድብ 6 ያደረገቻቸውን ጨዋታዎች በሀገሯ ለማድረግ አልታደለችም። የአራት ጊዜ የአፍሪካ ዋንጫ ሻምፒዮኗን ጋናን በመብለጥ ጭምር አንጎላን ተከትላ ለ35ኛው የአፍሪካ ዋንጫ ማለፏን ማረጋገጧ ደግሞ በመድረኩ ከሚገኙ ጠንካራ ብሔራዊ ቡድኖች መካከል እንድትገመት አስችሏታል። 7 ክለብ አልባ ተጫዋቾችን የያዘችው ሱዳን 10 ተጫዋቾች ደግሞ በሩዋንዳ ሊግ እየተሳተፈ ከሚገኘው የሱዳን አልሂላል ኦምዱራማን ክለብ አካተዋል። ዛሬ በዚህ ምድብ በዕለቱ የመጀመሪያ መርሃ ግብር ቡርኪና ፋሶና ኢኳቶሪያል ጊኒ ጨዋታቸውን ያደርጋሉ። የአፍሪካ ዋንጫን አንድም ጊዜ ማሳካት ያልቻሉት ሁለቱ ብሔራዊ ቡድኖች ቀን 9 ሰዓት ከ30 ሲል የመጀመሪያ የምድብ ጨዋታቸውን በድል ለመጀመር ወደ ሜዳ ይገባሉ ተብሎ ይጠበቃል። ከዚህ ቀደም ሁለቱ ብሔራዊ ቡድኖች 3 ጊዜ እርስ በርስ የተገናኙ ሲሆን ቡርኪና ፋሶ 1 ጊዜ ስታሸንፍ በሁለቱ አቻ መለያየታቸው ጨዋታው ፉክክር ሊኖርበት እንደሚችል እንዲገመትም አድርጓል። በ2013 የደቡብ አፍሪካ የአፍሪካ ዋንጫ ኢትዮጵያ በነበረችበት ምድብ ላይ የነበረችው ቡርኪና ፋሶ በዋንጫው እስከ ፍጻሜ ተጉዛ በናይጄሪያ ዋንጫውን ማጣቷ ይታወሳል። ይህ ውጤትም በመድረኩ ያስመዘገበችው ትልቁ ስኬቷ ነው። ከጊዜ ወደ ጊዜ ጠንካራ ብሔራዊ ቡድን እያስመለከተችን የምትገኘው ቡርኪና ፋሶ ዘንድሮም በአሰልጣኝ ብራማ ትራውሬ እየተመራች የአፍሪካ ዋንጫ ክስተት ልትሆን እንደምትችል ይገመታል። ለቡንደስሊጋው ክለብ ፍራይቡርግ የሚጫወተው ካሉ ኢር፣ ለአሜሪካ ሜጀር ሊግ ሶከር ሲያትል ሳውንደርስ የሚጫወተው ጆርጂ ሚኔንጉ ደግሞ የቡርኪና ፋሶ ተጠባቂ ተጫዋች ነው። ተጋጣሚዋ ኢኳቶሪያል ጊኒ በአንጻሩ በመድረኩ ዘንድሮ ለ9ኛ ጊዜ ስትሳተፍ በ2015 የአፍሪካ ዋንጫ ለፍጻሜ የበቃችበት ትልቁ ስኬቷ ሲሆን በዘንድሮ የሞሮኮ መድረክም ተፎካካሪ ለመሆን እንደምትገኝ አሰልጣኝ ዩዋን ሚቻ ሀሳባቸውን ሰጥተዋል። ለላሊጋው ክለብ ማዮርካ የሚጫወተው አማካኙ ኦማር ማስካሬል ደግሞ ልዩነት ፈጣሪ ተጫዋች ይሆናል ተብሎ ይገመታል። በሌላ ምድብ ኮትዲቯርን ጨምሮ ሌላኛዋ ተጠባቂ ሀገር ካሜሩን ምሽት ላይ ጨዋታቸውን ከተለያዩ ሀገራት ጋር የሚያከናውን ይሆናል። በመጨረሻም በሊግ ዋንጫ አርሰናል እግር ኳስ ክለብ ክሪስታል ፓላስን በማሸነፍ ለግማሽ ፍጻሜ አለፈ። በትናንትናው ዕለት በተከናወነው የሩብ ፍጻሜ ጨዋታ ክሪስታል ፓላስን የገጠመው አርሰናል ተቸግሮም ቢሆን በመለያ ምት አሸንፎ ለግማሽ ፍጻሜ ደርሷል። በመድፈኞቹ ሜዳ በተደረገ ጨዋታ ማክሴንስ ላክሮክስ 80ኛው ደቂቃ ላይ በራሱ ባስቆጠራት ኳስ አርሰናል መሪ ቢሆንም ማርክ ጌሂ በባከነ ሰዓት ለፓላስ ያቻነት ኳስን አስገኝቷል። አሸናፊው ለመለየት በተሰጠው መለያ ምትም አርሰናል 8-7 በማሸነፍ በግማሽ ፍጻሜው ከቼልሲ ጋር ተገናኝተዋል። لا ايش اللي يدور ወደ አፍሪካ ዋንጫ ዜናዎቻችን እንመለሳለን። በአፍሪካ ዋንጫ ምድብ 6 ምሽት 2 ሰዓት ከ30 የ3 ጊዜ የአፍሪካ ዋንጫ ሻምፒዮኗ ኮትዲቯር ከሞዛምቢክ ጨዋታዋን ታደርጋለች። የ5 ጊዜ ሻምፒዮኗ ካሜሩን ምሽት 5 ሰዓት ላይ የመክፈቻ ጨዋታውን ከጋቦን የምታከናውን ይሆናል። ህሊና ዳነ ትልቁ መሰባሰቢያ መድረክ የሆነው የአፍሪካ ዋንጫ በድምቀት እንደቀጠለ ነው። ዛሬ ምሽት ከ2 ሰዓት ከ30 ጀምሮ በማራካሽ ስታዲየም ምድብ 6 ላይ የሚገኙት የወቅቱ የአፍሪካ ሻምፒዮኗ አይቨሪ ኮስትና ሞዛምቢክ ጨዋታቸውን ያደርጋሉ። ከዚህ ቀደም በተገናኙባቸው 7 ጨዋታዎች ዝሆኖቹ የበላይ ናቸው። 5ቱን ሲያሸንፉ 2ቱ ጨዋታዎች በአቻ ውጤት ተጠናቀዋል። በጉዳት ምክንያት ወሳኝ አጥቂዋ ሰባስቲያን ሃለርን ያጣቸው አይቨሪ ኮስት እንደተለመደው ጥልቅና በተሰጥኦ የተሞላ ቡድን ይዛ ሞሮኮ ተገኝታለች። የማንቸስተር ዩናይትዱን አማድ ዲያሎና ዊልፍሬድ ዛሃን ጨምሮ ከአውሮፓ ከፍተኛ ሊጎች የተውጣጡ ተጫዋቾችን የያዘው የዝሆኖቹ ስብስብ በማጥቃት አማራጮች የበለጸገ ቡድንም ነው። ሆኖም የምትገኝበት ምድብ ጠንካራ ተፎካካሪዎች ያሉበት መሆኑ ለቡድኑ ሁሉም ቀላል እንደማይሆን ይገመታል። በአፍሪካ ዋንጫው ከምድብ ፉክክሮች የዘለለ ታሪክ የሌላትና በመድረኩ ለ6ኛ ጊዜ የተገኘችው ሞዛምቢክ የመጀመሪያውን ስኬታማ ጉዞ ለማስመዝገብ ተስፋዋን ተጫዋቾቿ ላይ ጥላለች። በተለይም የሰንደርላንዱ ተሰላፊ ሬኒልዶ ማንዳቫና በጥሩ
ብቃት ላይ የሚገኘው የስፖርቲንግ ሊዝበኑ ጄኒ ካታሞ የቡድኑ ቁልፍ ተጫዋቾች ናቸው። ሞዛምቢክ ቡድኑ ይፋ ከመደረጉ ጥቂት ቀደም ብሎ ከባድ የጉልበት ጉዳት ከደረሰበት በኋላ ከአፍሪካ ዋንጫ ውጭ የሆነው አማካዩ ፔፖ ባለመኖሩ ምክንያት ውድድሩ ፈታኝ እንደሚሆንባት ሲጠቆም የዛሬውን ጨዋታ የአሸናፊነት ግምቱም ለዝሆኖቹ ተሰጥቷል። የአፍሪካ ዋንጫ ኮከብ ግባግቢዎች ዝርዝርን 18 ግቦች በማስቆጠር የሚመራው የቀድሞ ኮከብ ሳሙኤል ኤቶ ሀገር ካሜሮን ከጋቦን የመጀመሪያ የምድብ ጨዋታዋን ምሽት 5 ሰዓት ላይ በዲ አጋዲር ስታዲየም ታደርጋለች። የአፍሪካ ዋንጫ ከመጀመሩ ጥቂት ሳምንታት ቀደም ብሎ አሰልጣኝ ማርክ ብሪስን በዴቪድ ፎጎ የተካውና አንድሬ ኦናናና ቪንሴንት አቡበከርን ከስብስቡ ውጭ ያደረገው የካሜሮን ብሔራዊ ቡድን ከ2017 በኋላ ሻምፒዮን ለመሆን ጋቦንን በመግጠም ውድድሩን ሲጀምር በነብሮቹ እንደሚፈተን ይጠበቃል። 5 ጊዜ በመድረኩ የነገሱት የማይበገሩት አናብስት በብሪያን ምቤሞ የሚመራው የፊት መስመራቸው ለተከላካዮች ስጋት እንደሚሆን ሲጠበቅ ጋቦኖች የመጀመሪያ ጨዋታቸውን ያላምበላቸው ኦቦሜያንግ ለማድረግ ይገደዳሉ። የቀድሞ የአርሰናል አጥቂ በጉዳት ምክንያት ከመጀመሪያው ጨዋታ ውጭ ቢሆንም ለሁለተኛው ጨዋታ እንደሚመለስ ይጠበቃል። ከዜና ኢትዮጵያ ስፖርት ዜናዎቻችን አበቁ። ቀን 7 ሰዓት ሲል በኢቲቪ መዝናኛ ሌሎች ዜናዎችን አካተን ወደ እናንተ እንደርሳለን። መልካም ጊዜ ይሆንላችሁ።